የህይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የዕለቱን መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር አብራችሁ መቆየው እኔ ቶሚን ብርሃኔ ከመላው የህይወት ቲቪ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። መልካም ቆይታ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽኑ በሰሜን ጦርነቱ ለተጎዱ ሰዎች የአስቸኳይ ጊዜ እርዳታና መልሶ የማቋቋም ስራ አላማጣን ጨምሮ በ5 ወረዳዎች እየሰራ መሆኑን ገለጸ። ሮማን ከሊል ተጨማሪ አላት። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን $700,000 በጦርነት የተጎዱ ሰዎችን መልሶ የማቋቋሚያ ስራ አላማጣን ጨምሮ በ5 ወረዳዎች በ21 ቀበሌዎች 4500 ቤተሰብን በቀጥታ ተጠቃሚ የሚያደርግ ቅድመ ማገገም የግብርና ፕሮጀክት እየሰራ መሆኑን ገልጿል። ይህ ፕሮጀክት በአላማጣ ከተማ ራያ አላማጣ ኮርም ኦፎላ ጨርጭርና ዛራ ወረዳዎችን በ21 ቀበሌዎች 4500 ቤተሰብን በቀጥታ ተጠቃሚ የሚያደርግ ሲሆን በጦርነት የተጎዳውን የማህበረሰቡን የግብርናና የማህበረሰብ ኑሮን በማሻሻልና በመደገፍ ረገድ ከፍተኛ ሚና እየተጫወተ ይገኛል። ፕሮጀክቱ ማዳበሪያ 12.5 ኪሎ ግራም፣ ጤፍ 10 ኪሎ ግራም፣ ማሽላ፣ የግብርና መሳሪያዎችና ሌሎች መሰል ድጋፎችን ለድሃ ለሆኑ በጦርነት የተጎዱና ለአካል ጉዳተኞች ድጋፍ ማድረጉን አቶ ኤፍሬም ከበደ በኮሚሽኑ የአስቸኳይ ጊዜ እርዳታና መልሶ ማቋቋሚያ ፕሮግራም አስተባባሪ ገልጸዋል። አክለውም አቶ ኤፍሬም ከበደ የፕሮጀክት ተጠቃሚዎችን ከመደገፍ ባሻገር በዘላቂነት የግብርና ዋስትና እንዲያረጋግጡና የዕለት ገቢያቸውን እንዲያሳድጉ ያግዛቸዋል ብለዋል። አክለውም በጦርነት የተጎዱ በመሆኑ ሁሉም ለመድረስ ይህን ድጋፍ በቂ ነው ባይባልም ነገር ግን ድጋፉ የተደረገላቸው ቤተሰቦች ኑሮ መልሶ ከመገንባት አንፃር ሚናው ከፍተኛ ነው ብለዋል። በራያ አላማጣ ወረዳ የሁል ጊዜ ለምለም ቀበሌ ነዋሪ የሆኑት ወይዘሮ ጸጋ አብረሃ የአራት ልጆች እናት ሲሆኑ ኮሚሽኑ 12.5 ኪሎ ግራም የጤፍ ዘርና 50 ኪሎ ግራም መዳበሪያ ድጋፍ እንዳደረገላቸው ይናገራሉ። አክለውም የጤፍ ዘርና መዳበሪያ ከገበያ ገዝተን ለመዝራት አቅማችን አይችልም ያሉት ወይዘሮ ጸጋ አብረሃ የተደረገውን ድጋፍ እርሻችንን በዘር እንድንሸፍን እንዳገዛቸው ገልጸው የድጋፍ የወደፊት የምግብ ዋስትናቸውን እውን ለማድረግ ቁልፍ ተስፋ መሆኑን አመላክተዋል። ኮሚሽኑ ከሴቶች ህፃናት አካል ጉዳተኞችና ድጋፍ ለሚያስፈልጋቸው አቅመ ደካሞች እያደረገ ያለውን የድጋፍ ስራ ማድንቀዋል። በአጠቃላይ የፕሮጀክት ለአባወራዎች ግማሽ ሄክታር መሬት ለመሸፈን የሚያስችል የተሻሻለ ዘር ጤፍ 12.5 ኪሎ ግራም እና ማሽላ 10 ኪሎ ግራም የግብርና መርጃ መሳሪያዎች ለ4500 አባወራዎችና እማወራ የማዳበሪያ ድጋፍ 1357 አባወራና እማወራ የጓሮ አትክልት ዘር ለ25 ተጠቃሚዎች ድጋፍ የተደረገ ሲሆን ይህ በአካባቢው በነበረው ግጭት ጦርነት የተጎዳውን የማህበረሰቡን የምግብና ዋስትና ኑሮና የቤተሰብ ገቢ በማሻሻል ረገድ ከፍተኛ ሚና ይጫወታል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የመተከል ክልል በገልገራ በለስ አጥቢያ የመሪዎችና የአገልጋዮች ስልጣናት ሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የመተከል ክልል በገልገራ በለስ አጥቢያ የመሪዎችና የአገልጋዮች ስልጣናት ሰጠ። ከጥቅምት 3 እስከ 6 2018 ዓ.ም ድረስ ከ41 አጥቢያዎች ለተውጣጡ 120 አገልጋዮችና ሚሽነሪዎች በገልገራ በለስ ተገኝተዋል። የጸሎትና የዝማሬ ጊዜ ሲካሄድ መጋቢ ለሜሳ ይብሳ የመክፈቻ ንግግር በማድረግ ጌታ ኢየሱስ ደቀ መዝሙሩን በመጥራት እረፉ በማለት አገልጋዮችን ከማገልገል በተጨማሪ እንዲያርፉና ራሳቸውን እንዲያዩ እኛም አገልጋዮች በጋራ በመሰባሰብ እርስ በእርስ ያለንን ህብረት በማጠናከር ለቀጣይ አገልግሎታችን በመካከር ይኖርብናል፣ ጌታም ድል ይሰጠናል ሲሉ ተናግረዋል። በመቀጠል መጋቢ ዳግም ዋቅሹም ስኬታማ አገልግሎት በሚል ስልጠና ተሰጥተዋል። የስልጠናው ዓላማ አገልጋዮችን ቀጣይ ለሚኖራቸው መጠነ ሰፊ የወንጌል አገልግሎት ለማነሳሳት መንፈሳዊ ዝግጅት ለማስታጠቅና የተሐድሶ ጊዜ ያካተተ መሆኑን ለማወቅ ተችሏል። የውይይት ጊዜ ተካሂዶም ጠንካራና ደካማ ነገሮችን በመለየት ለቀጣይ ለማስተካከል ምክክር ተደርጓል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የመተከል ክልል በሚቀጥሉትም ጊዜያት የክርስቶስን ቤተክርስቲያን አካሉን የሚያንጹ መሰል ስልጠናዎችን ለመሪዎች ለአገልጋዮችና ለምእመኑ ለማዘጋጀት እንደታቀደ ያገኘነው መረጃ ያመለክታል። መረጃውን ከቤተክርስቲያኒቱ ማህበራዊ ድረገጽ አገኘነው። ውድ ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝንላችሁ ዜናዎች እናልፋለን። ፕሬዝዳንት ትራምፕ በሞት ለተለየው ቻርሊ ኪርክ በ32ኛ ዓመት የልደት ቀኑ በዋይት ሃውስ የክብር የነጻነት ሜዳሊያ ለባለቤቱ አበረከተ። ሮማን ከሊል ተጨማሪ አላት።
ፕሬዝዳንት ትራምፕ በሞት ለተለየው ቻርሊ ኬሪክ በ32ኛ ዓመት የልደት ቀኑ በዋይት ሃውስ የክብር የነጻነት ሜዳሊያ ለባለቤቱ አበርክተዋል። ቻርሊ በእምነት መርቷል እናም ትውልድ ለነጻነት እንዲነሳሳ አነሳስቷል። ፕሬዝዳንት ትራምፕ ጥቅምት 14 ቀን የቻርሊ ኬሪክ ብሔራዊ የመታሰቢያ ቀን እንዲሆንም ወስነዋል። ኤሪካ ኬሪክ ለቻርሊ ትክክለኛውን የልደት ስጦታ ለማግኘት 7 ዓመት ተኩል አሳልፌያለሁ። አሁን በልበ ሙሉነት መናገር የምችለው ሚስተር ፕሬዝዳንት ከዚህ በፊት ሊኖረው የሚችለውን ምርጥ የልደት ስጦታ ሰጥተዋልም ብላለች። ቱርክ የውጭ ክርስቲያኖችን በብሔራዊ ደህንነት ስጋት ምክንያት ያፈናቀለች ነው ሲሉ የመብት ተሟጋቾች አስጠነቀቁ። ጽጌረዳ አለሙ ተጨማሪ አላት። ቱርክ በመቶዎች የሚቆጠሩ የውጭ ክርስቲያኖችን በብሔራዊ ደህንነት ስጋት በሚል ስም እያፈናቀለችና ወደ ሀገራቸው እንዳይመለሱ እየከለከለች ነው በማለት ዓለም አቀፍ የህግ ተሟጋች ቡድን አስታውቋል። የኤዲኤፍ ኢንተርናሽናል የህግ ኦፊሰር ሊዲያ ራይደርስ በፖላንድ ዋርሶ በተካሄደው የአውሮፓ የጸጥታ ትብብር ድርጅት ስብሰባ ላይ የሰጠው መግለጫ እንደሚያመለክተው እነዚህ እርምጃዎች በቱርክ ውስጣዊ ደህንነት ስር ይፈጸማሉ። ቡድኑ ከ2020 ጀምሮ ቢያንስ 200 የውጭ ክርስቲያን ሰራተኞችና ቤተሰቦቻቸው በአጠቃላይ ወደ 350 የሚጠጉ ሰዎች ከሀገሪቱ በኤን82 እና ጂ87 የተባሉ የውስጥ ደህንነት ኮዶች ታግደዋል። እነዚህ ኮዶች እንደገና መግባትን ለመከላከል ወይም የመኖሪያ ፈቃዶችን ለመከልከል ያገለግላሉ እና አብዛኞቹ ጊዜ ያለማንኛውም የወንጀል ክስ ወይም ማስረጃ ይሰጣሉ። ከተጎዱ ሰዎች መካከል ከአሜሪካ፣ እንግሊዝ፣ ጀርመን፣ ደቡብ ኮሪያ፣ ላቲን አሜሪካና ሌሎች ከአውሮፓ ክፍሎች የመጡ የውጭ ክርስቲያኖች ይገኙበታል። ብዙዎቹም በቱርክ ከቤተሰቦቻቸው ጋር ለረጅም ጊዜ ያለምንም የወንጀል ቀን በፖሊሶች የሚጠበቁ ነበሩ። ይህንን ሁኔታ የሚያጸድቀውም የቱርክ ህገ መንግስታዊ ፍርድ ቤት በሰኔ 8 ባወጣው ውሳኔ ነው። ፍርድ ቤቱ 9 የውጭ ክርስቲያኖች በኤን82 ኮድ ላይ ያቀረቡትን ይግባኝ ውድቅ አድርጎ ነበር። ይህም ሚስዮናውያንንና የመንግስት ጠላቶች አድርጓቸዋል። ይህም በማህበራዊ ሚዲያ ላይ የሞት ዛቻን አስከትሏል። በተጨማሪ በዲሴምበር 2024 እና ጃንዋሪ 2025 መካከል ብቻ በአገሪቱ ውስጥ ለ10 ዓመታት የኖሩ ሰዎችን ጨምሮ ቢያንስ 35 አዲስ ኮድ ተሰጥቷቸዋል። እነዚህ አስተዳደራዊ እርምጃዎች በቱርክ ውስጥ ያለውን የፕሮቴስታንት ማህበረሰብ ሃይማኖታዊ ህይወት በእጅጉ አክብዶታል። ብዙ ጉባኤዎች በውጭ አገር ፓስተሮች ላይ ጥገኛ ሆነዋል። ዘገባው የክርስቲያን ፖስት ነው። በአሜሪካ የሚገኙ ሳይንቲስቶች እንጨትን በመጠቀም በጥንካሬ ከብረት 10 እጥፍ የሚበልጥ አዲስ ፈጠራ ማግኘታቸውን ይፋ አደረጉ። ሮማን ከሊል ተጨማሪ አላት። በአሜሪካ የሚገኙ ሳይንቲስቶች እንጨትን በመጠቀም በጥንካሬ ከብረት 10 እጥፍ የሚበልጥ አዲስ ፈጠራ ማግኘታቸውን ይፋ አድርገዋል። ሱፐር ውድ ተብሎ የተሰየመው የአዲስ ፈጠራ ክብደቱ ደግሞ በ6 እጥፍ ይልቃል። ከእንጨት በ20 እጥፍ ጠንካራና በ10 እጥፍ አደጋን የማቋቋም አቅሙ እንዳለውም ተነግሯል። የዚህ ፈጠራ አሰራር ሂደት መጀመሪያ የእንጨት የተወሰኑ ክፍሎችን ለማስወገድ ከኬሚካሎች ጋር በተቀላቀለ ውሃ ውስጥ ማፍላት ነው። ከዚህ እንጨት በኬሚካል ውስጥ ሆኖ በሚፈጠርበት ሙቀት ውስጣዊ መዋቅሩ ይፈርሳል። ይህ ሂደት ታዲያ ውስጣዊ መዋቅሩን በማፍረስ ጥቅጥቅ ያለ ጠንካራና የበለጠ ዘላቂ እንዲሆንም ያደርጋል። ፈጠራው በተለያዩ የቀርከሃ እንዲሁም የእንጨት አይነቶች ላይ የተሞከረ ሲሆን በሁሉም ላይ በተሳካ ሁኔታ ውጤታማ መሆን መቻሉም ተገልጿል። የተለመደው የእንጨት የሚመስለው ይህ ሱፐር ውድ እሳትን፣ ነፍሳትንና እንጨትን የሚያጠቁ ፈንገሶችን የማቋቋም አቅም ስላለው በዚህ ሂደት በቀላሉ እንደማይበላሽ ነው የተነገረው። በአሜሪካ ሱፐር ውድ በማምረት ላይ የሚገኝ ኢንቬንት ውድ የተባለው ኩባንያ መጀመሪያ ስራውን በጌጣጌጥ ለቤት ዕቃዎች ወለሎችና ግድግዳዎች ለመጠቀም አቅዷል። በመጨረሻም ፈጠራ ሙሉ ህንጻ እስከ መገንባት ብሎ የፕሮጀክቶቹን ስራዎች ላይ እስከ ማዋል ሊደርስ ይችላል ተብሏል። ውድ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች ይህን ይመስሉ ነበር። ከመረጃዎቹ ጋር አብሬያችሁ የቆየሁት እኔ ቱሚን ብርሃኔ ከመላው የህይወት ቲቪ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪው የህይወት ቲቪ ፕሮግራም ጋር መልካም ቆይታ